ቅዳሜ ሰዓት እንደቀጠለ እንገኛለን በአፋላጊ ሰዓት ላይ ነው የምንገኘው እንግዲህ በዚህ ሰዓት ዛሬ እንደቀድመን እናገረው ብለን ነው ሁሉ ጊዜ በዚህ ፕሮግራም ላይ የምንለጥፋቸው የስልክ ቁጥሮች አሉ ሁሉ ጊዜ ማደራን የምንላቸው እነዚህ ስልክ ቁጥሮች ቤተሰብ ለማገናኘት ብቻ ሲሆን እንድትገልጹልን እንጂ የአፋላጊ ወረፋ ማሳያ እንዳልሆኑ አደራ ለማለት እንወዳለን ዛሬ ከማሳሰቢያ ነው የጀመርነው ዛሬ የመጀመሪያዎቹ እንግዶቻችን እናትና ልጅ ናቸው ልጅ አባቷን ለመፈለግኛ ጋር መጥተዋል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ስማችሁን ተዋቀ እኔ ሂሩት ታደለ ይባላል እኔ ቅድስት ታደለ ይባላል ስለዚህ በእናትሽ አባት ነው ተጠሪ ማለት ነው አይደለ መልካም ያንቺ አባት መሐመድ አወል ተፈለጊ መሐመድ አወል መልካም ታሪኩ መጀመሪያ ከእናት እንስማና ከዛ የተረፈው ደግሞ ከልጅ አይሻልም መልካም እሺ ተገናኘ ነው ገጠመኝ ነው እሺ በገጠመኝ ወደ ገበያ ሲሄድ ተገናኘ እዛ ውስጥ አንዳንድ ነገር ይሰራ ነበር የት ገበያ ነው ሹላ ገበያ ማለት ነው አዲስ አበባ ነው የካ ነው ከዛ እዛ ይሰራ ነበር እሺ በዛ ውስጥ ተገናኘን ያው ተተዋወቅን ብዙ ነገር ተለዋወጥን ያኔ ደግሞ ስልክ ይሄ የቤት ምናምን ነበር ስልኩ ያኔ ማለት ነው ከዛ ስልክ ቁጥሩን ሰጠሁት ከዛ ሲል ደወለልኝ እያልን ተገጣጠምን ያው ተገናኘን ማለት ነው እሺ አብረን ለምን አንኖርም ማለት ከዛ ያው ተማሪም ነበር ከዛ እስቲ ቆይ ለማንኛውም ቆይስት ያልኩኝ ያው የልጅ ነገር ነውና እሺ አልኩኝ መጨረሻ ቤት ተከራየ ራሱ ተከራየ ከዛም በኋላ ያው በቃ በጣም ስንኖር እነዛም ያው አፈራረሙን ጓደኞቹ ማለት ነው የኛ ሰፈር ልጆችም አሉ አፈራረሙን ከዛ እየኖርን በቃ ብዙ አመት ከዛ እሷ 3 አመት ሲሞላት አንድ ቀን ጠዋት ሄደ ወደ ስራ ከዛ ጥሩ ኑሮ ነው የምንኖረው ነበር በቃ እሷን ነው እንጂ አልሰራም በቃ ትምህርቴን ትቻለው አባቴ ነፍሱን ይማሩና በጣም ተናዶ ነበር እንዴት ምናምን የለም ነበር ወደ ክፍለ ሀገር ነበር እየተመላለሰ የሚሰራው በቃ አባትሽ ሲመጡ ምን ይልሻል ምናምን ነበር ጎረቤት ከዛ እናቴ ምንም አታውቅም እንግዲህ እናቷም ነበርሽ ትዝ ይለኛል ከዛ በቃ ቡና ተፈልቶ እንንገረው ተባባሉ ከዛ እነሱ ሲሊነግሩ ሲል እኔ ደጅ ወጣው ለማሊ ነግሮት ለአባቴ ማለት ነው መውለድሽ ነው ማግባትሽ መውለዴንም እንደዛ አላወቀም እሱ ክፍለ ሀገር ነው የሚመላለሰው ከዛ በጣም ቁጡ ነውና በቃ እንትን ይላል በቃ ይገላታል ምናምን ይያሉ ሲሉ ከዛ እቺ ደግሞ እዛ እንትን ትላለች ወፍራም ልጅ ነው በቃ እዛ አልካ ላይ እንዲህ ትላለች ደግሞ እቺ ማነሽ ልጅ ምናምን ሲሉ ከዛ ሁሉም ፈራ አዎ ከዛ እኔ ደጅ ወጣው ነው ልጅነትም ስላለኝ ምንም አልመሰለኝ ደጅ ወጣው በቃ እኔ እዛ ቤቴ ሊዳርኩና ሄድኩኝ ከዛ ሲሄድ እሰይ ብሎ ነው አቀፋት በቃ ደስ ብሎት አቀፋት አባትሽ ከዛ ሁሉም በቃ ደነገጠ ለካ እንደዚህ ናቸው ምናምን ብሎ ከዛ በቃ ደስ ይላል እግዚአብሔር የሰጠኝን ምን አደርጋለሁ አሉ እኔ አሁን ስንተኛ ልጅ መሰልኩሽ 3ኛ ነኝ 4ኛ ልጅ ግን እኔ ነኝ መጀመሪያ ወለድኩት ከዛ ምንም ማድረግ አይቻልም እግዚአብሔር ሰጣ እንደውም ደናቱን እኔ እንደውም ፈርቼ ወይ ማን ሞተ ወይ ሞተች እንዴቺ እንደሷ እንደሆነ ሞተች እንዴ ምናምን ብዬ ነበር ማስበው አላቸው ከዛ በቃ ደስ አላቸው ያው ከዛ ምንም አላለ እሱም ወደ ክፍለ ሀገር ሄደ በቃ አደራህን ምናምን አለው በቃ ተግባቡ ከዛ ከዘመድ አዝማት ተግባቡ ምናምን ከኖርም በኋላ 3 አመት ከሞላም በኋላ ከዛ አንድ ቀን ጠዋት ሄዶ ስራ ሲመጣ መታወቂያ የለውም ነበር ቤተሰቦቼ እኮ መታወቂያ ምናምን የለኝም ታዲያ ቤተሰቦቼ ጅማ ነው ብለሃልና ለምን አታስልክና አያመጡልህም አልኩት ከዛ መታወቂያ ከላኩለት ወዲ ምንድነው ምናምን መታወቂያ አለህና ስራ እዚህ ሞልታ ትሰራለህ ክራይ ቤት ነን እናቴ ጋር ገባው ከዛ ምንድነው ተናገርኩኝ ከዛ እናቴ ምንም አላለችኝ ዝም ነው ያለችው አባቴ የለም ከዛ በስንተኛ ቀን መጣና ልጄን ስጠኛል አልሰጥህም አልኩት ልጄን አልሰጥህም ከዛ እናቴን ስጠይቅ እናቴም አልሰጣትም እኔ የመጀመሪያ ያየሁባት ልጅ ነሽና ልጄን አልሰጣትም ከፈለክ ተስማሙ ያለብዛ እኔ ልጄን አልሰጣትም ማለት ከዛ ያው ቀረ ወዴት እንደገባ ማጣውት ያው እዛው አግጂማ ነው ይባላል ያው ከዛ ያው እሷ አንተናለች እሷ ያፈላለኩ ነው አለች እኔ ምንም ማቀው ነገር የለም አሁን በረከት ሆነሻል ማለት ነው ለቤተሰቦችሽም አሁን አባትሽን እንደማድገሽ አባትሽን ፍለጋ ነው የመጣሽው አንቺ ጋር ደግሞ ያለውን ስሜት እስኪ እንስማ እኔ በጣም ብዙ ስሜት አለ አይዞሽ ማለት እሱ እንኳን በህይወት ባላገኘው
አባትነቱን የሚገልጽ እናት ሊኖሩት ይችላል፣ እህት ሊኖሩት ይችላሉ፣ አክስት ወንድም ሊኖሩት ይችላሉ። በቃ ማንነቱን የሚገልጽ ማየት ነው የምፈልገው። ሁሌ በጓደኞቼ በእህት በአክስት ወንድሞቼ እንደቀናው ነው አባቴ ሲሉ ሁሌ እንደቀናው ነው። እኔ እንጃ ምን ሻለቃ በቃ አባት ነኝ ቢልም ቢመጣ እኔ እቀበለዋለሁ። ምንም ይሁን ምንም ታሞም ቢሆን አልጋ ላይ ሆኖ ቢሆን ችግር ላይ ሆኖ ቢሆን እኔ ተቀባይ ነኝ። እሱ ብቻ አባትነቱን ነው የምፈልገው። በጣም ብዙ አመት ለፍቻለሁ። በጣም ብዙ አመት ብዙ ሰው አጠያይቄያለሁ። የሚሰራበት ቦታ ሾላ ነው ተብሎ ይሰራል ስትለኝ እዛ ጠይቄያለሁ፣ ግን ላገኘው አልቻልኩኝም። አለም የሚለው ሰው የለም። በማል መርካቶ ይሰራል ብሎ አንዴ ሰፈር ሰው አብዮት የሚባል አይዞሽ አብዮት የሚባል የሰፈር ነጋዴ ነበረና እንደዚህ አጋጣሚ ሲነግሩ አዎ አባትሽን እኮ ይመላለስና እዚህ ይሰራ ነበረ፣ የምታውቀው ከሆነ አገናኘኝ አልኩ። እኔ ቃል እገባልሻለሁ ከመጣ አገናኛለሁ። ሁሌ በየአመቱ ሄጄ እጠይቀዋለሁ፣ ግን ምንም መልስ የሚሰጠኝ የለም ማንም። አሁንም የምለው በህይወት ኖረክ ይሁን ቤተሰብ ሊኖሩት ይችላል፣ እናት አባት እህት ሊኖሩት ይችላሉ፣ አክስቶች ሊኖሩት ይችላሉ። በቃ የእሱን መኖር ወይ ሞቶም ከሆነ ሞቷል እንዲሉኝ ነው የምፈልገው። ፈጣሪ ምንለምነው። አሁን ትልቁ ነገር አንቺ እዚህ ደረጃ ደርሰሻል። አሁን እኔ ከሷ ሁለት አንድ ሴት አንድ ወንድ አለኝ ሌላ ግብቼ ማለት ነው። ያም በቃ እሱም ይማራል ዩኒቨርሲቲ ይማራል። እሷ ደግሞ አንድ 14 አመትም አለች። ከዛ ከነሱ ጋር ደግሞ አንዳንዴ ሲጋጩ እናንተ ጋር አባ ስላላችሁ ነው ምናምን ብላ እንትን ትላለች፣ ይሰማታል። ግን እነሱም ደግሞ እንደዛ ለምን እንዴት ይናለሽ አንድ አይደለ ነው ይሏታል። ከዛ በቃ ጦርነት ሶስቱ ጦርነት ይከፍታሉ። እንደዚህ አይዞሽ አሁን አባትሽ በህይወት እንዲገኙልሽ ነው ዋናው። ሙሉ ስማቸው እስካያት ይታወቃል። እስካያት አያቱን የፈለገው ተናግሮ ማያውቅ መሐመድ አወል እንጂ አያቱን ተናግሮ ማያውቅ። ዋናው ነገር እንግዲህ ፎቶግራፋቸው አለ ሾላ አካባቢ እንግዲህ ከ20 አመት በፊት ይመስለኛል አይደለ የተወለደችው። ስለዚህ ፎቶግራፋቸው ዋናው ስላለ መሐመድ አወል፣ ሂሩት ታደለ፣ ይሄ እነዚህ ስሞች ጊዜው ሰፈሩን ከምንም በላይ ፎቶግራፍም ስላለ እንግዲህ እኚህ ሰው የተፈለጉ እንደሆነ ሲያውቁ ልጃቸውን ለማግኘት ይመጣሉ ብለን ተስፋ እናደርጋለን። ትገናኛላችሁ። እግዚአብሔር ይርዳችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ እንኳን አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪኮች አልፈናል። እናትና ልጅ እንግዲህ መጥተዋል። እናት ልጃቸውን ለመፈለግ ወንድምም እህቱን ለመፈለግ ማለት ነው። እስኪ መጀመሪያ ስሙን እንተዋወቅ። እናታችን በላይ ደሳለኝ። አንተስ? ዘመን ከፋለ። አዎ ደስ የሚል በጣም ዘመን ከፋለ። አረ ከፍ የሚል ዘመን ያምጣል። አሚን አቦ። ደስ ይላል። እሺ እናታችን የልጆ ስም ማን ነው? ዘነበ ወርቅ ከፋለ። መቼ ነው የጠፋችሁ? ታሪኩ እንዴት ነው? 92 ላይ ነው የጠፋችሁ። ምን ተፈጥሮ ነው? እስኪ ያጫውቱን ታሪኩን። እንዲሁ አዲስ አበባ ሄዳለሁኝ ስራ ሰርቼ እለወጣለሁ በሚል እኔ እንዴት ዝም ብለሽ ጥለሽኝ ትሄጃለሽ? አሁን ወይ ተመርቀሽ አይደለም ወይ ትዳር አልያዝሽም ነግረሽኝ እንዴት ልትሄጂ ይችላልሽ ብዬ ስላት አይ ብዙ አልተመቸኝም፣ ስላልተመቸኝ ሰርቼ እንትን እላለሁ ብላ ወደ አዲስ አበባ ነው የመጣችው። የት ነበረች ማለት ነው? ፊቼ ነው። ከሰላሌ ፊቼ። እሺ። እና መጣች። በቃ ተመጣች። እዚህ ደረስኩም አላለችም። ትንሽ ከ2 አመት በኋላ ይሁን ተቆየች። በኋላ ፊንጭ አየናት የሚባል ፊንጭ ሰማሁ። ምን ፊንጭም ሳይሆን ስልክ ደውላ፣ ስልክ በዛን ጊዜ እኛ ጋር የለም፣ የቤትም የለም፣ የጅም የለም። አሁን መንደር ደውላ አላገኘሁም። ይችን ወሬ ሰማሁ በኋላ ቆይቶ ነው። ከዛ በቃ አሁን ደግሞ እንደገና አሁንም በቤተሰብ ደብዳቤ ላከች። ያ ደብዳቤ እጅ አልገባም። ልካ ነበር ጠፋ የሚል ነው የሰማሁት። ከዛ ምንም ያየሁት ነገር የለም። ወደ ጌዲዮ ሄዳለች የሚባል ደግሞ ሰማሁ። አሁንም እንግዲህ እንሄዳለን እየተባለ ሲባል በዛን ጊዜም ትንሽ አንዳንድ ችግሮች ነበሩ።
እኔ ደግሞ አንተም ሄደህ አንድ ነገር ትሆንብኛለህ ብዬ እሱን በዛ ሰዓት አስቀረሁት። ከዛ የለም ምንም ነገር ከዛን ጀምሮ ማለት ነው እኔ ዘላለም አመጣለሁ እንግዲህ ስንት ዓመት እና ሁለተኛ ልጄ ነች። ጥሩ መልካም ልጄ ነበረች። እግዚአብሔር ደግሞ እንደናንተ አይነቱም ሰጥቷል። አሁን ትልቅ ተስፋ ነው። በቃ ዋናው እሱ ነው። እናት እኔ ሳያችሁ አላለቀስኩም። ውጭዋለሁ እንደው ደስ ብሎኝ እነሱ እግዚአብሔር ቀን አለ። አይዞት እኔ እናት ሁል ጊዜ እናንተ ታስደስታላችሁ። አሁንም እናንተም ተደሰቱ። አሜን። ሁል ጊዜ እንቅፋት አይንካብን። ለሁላችን አለች ጥሩ ልጅ የእሷ ባለቤት የእሱ ባለቤት እሷ ነች ተከታታይ። ስመጣም ተንከባክባ ነው ምንም አልደረሰብኝም። እሷም ደግሞ እድሉ እግዚአብሔር እንደኔ እድሜና ጤና ይስጥልኝ። እሷ ነች አብዛኛ ከልጅም በላይ ማለት ነው። እና እንግዲህ ደግሞ እናንተ ፊት ያደረሰኝ አምላክ ያውቃል። ለው ነገር የለኝም። ዘመን እንግዲህ እናትህ በደንብ አድርገው ነው ታሪኩን የገለጹልን። ዘነበ ወርቅ ትገኛለች ብለን ተስፋ እናደርጋለን። 92 እንግዲህ ትንሽ ረዘም ይላል አመቱ። ግን የመኖሯ እዚህ ያለች የሚባል ፍንጭ ሰምታችኋል? እንግዲህ በዚህ በቅርብ አመታት በቅርብ ጊዜ አይደለም። ቅድም ማዘር እንደጠቀሰችው የመጀመሪያዋ እንትን የሰማነው ፊንጫ ሆና ወረቀት ላከች የሚል ነው። እና የደረሰው ወረቀቱ ላክስቴ ነው። እሺ። እና እሷ ነገረችን እንደዚሁ ወረቀቱ ደርሶኛል እዛ እንዳለች አውቄያለሁ አለች። ከቆይታ በኋላ ደግሞ ሌላ የኔ አብሮ አደግ የነበረ ልጅ እዛ ጌዲዮ የሚባል አካባቢ እንዳያት እና እናቷን ማግኘት እንደምትፈልግ ትንሽ ያለችበት ሁኔታ ምቹ እንዳልነበረ ጥሩ አጋጣሚ እንደሆነ ተነጋግረው ቀን ቀጠሮ አድርገው በዛን ቀን እንደሚገናኙ አውርተው እንደተለያዩ ነገረኝና በተባለው ቀን ልጁ እዛ ቦታ ላይ ሄዶ እንደጠበቃት ግን እንዳላገኛት ሲመስለኝ እንዲሁ ለመደበቅ የፈለገችው ነገር ነው መሰለኝ። አጋጣሚ ስለተገናኙ እንደዛ ነገር ነው መሰለኝ እና ብትፈልገው ታገኘው ነበር። ቦታችን የሚታወቅ የተቀየረ ነገር ስለሌለው የሚታወቅ ስለሆነ ሰላሌ ፍልቼ እዛው ያደገችበት ስለሆነ አታጣውም። ብዙ የሚታወቁ ሰዎችም ስላሉ በእኛው ዙሪያ ያሉ ማግኘት ትችል ነበር። ግን እንግዲህ ምናልባት ካለችበት ይሄንን መልእክት ምጽዋ ከሆነ ለእናቷ ስትል ስለዚህ እናቷ ስታይ ትመጣለች። አዎ እውነት ነው። አንዳንዴ እኮ ሰው ሲጠፋ ምን ያስፈራል መሰለ? እንደምናስበው እንደምንገምተው እንደሰው መርዶ ያስፈራል። እናቴ ትኖር ይሆን በህይወት አባቴ ይኖር ይሆን ወንድምቶቼ ማጎሉ ይሆን ማሞቱ ይሆን? ይሄ ራሱ የሚያስፈራቸው ሰዎች አሉ። የጠፉ ሰዎች ይሄን ላለመስማት ብለው በዛው እንደጠፉ የሚቀሩ ብዙ ሰዎች አሉ። ሰው የእናትህ እንደዚህ መታየት በጣም ለሷ ትልቅ ተስፋ ነው የሚሆነው። ፊንጫና ጌዲዮ አይደለ ሁለቱ ቦታዎች ላይ ታይታለች ተብሏል። መታየት ብቻ ሳይሆን ደብዳቤም ልካለች። ይሄ ተስፋ ነው፣ ትልቅ ተስፋ ነው። እናታችን እንኳን ኖሩልን። የእግዚአብሔር ቀን አያልቅም። የኔ እናት እርሶም ልቦ ቀና ነው። ከዚህ በኋላ ለቅሶውን አቁማ በጸሎት ብቻ አይደለ ቻለወራ የኔ ቦታ ይበቃም። ግን እግዚአብሔር ይመስገን እናንተ ፊት ደረስኩ። ወይ ደግሞ ደስ ብሎኝ መጥቼ እንዳንተን ሁሉ ጊዜ ነው መመርቀው። እድሜና ጤና ስጥልኝ ጌታ ያለ ሁሉን አስደስታችሁ የራበውን የጠገበውን እኩል እንዴ እናንተ ፊትን መድረስ ትልቅ እግዚአብሔር ደግሞ ትልቅ ነው። አይዞት እናታችን እድሜያችሁን ያርዝመው ጤና ይስጣችሁ። አሜን አሜን። ለሁሉ መላ ስለምትፈጥሩ መላ ነው ይሄ። አሜን። ሌላ ወንድም እህቶች አሉ ሁለታችሁ አሉ። ስለዚህ ዘነበ ወርቅ ስትመጣ እንግዲህ ቤተሰብሽ ወንድሞችሽ፣ እህቶችሽ፣ እናትሽ ሁሉ እየጠበቀች ስለሆነ እንዳልነው ከታች ያለውን ስልክ ይሄን ቤተሰብ ለማገናኘት ተጠቅሙበት እንላለን። መልካም እድል ይሁንላችሁ። ይቅናችሁ። ቸር ያሰማን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ወደ ቀጣይ ባለ ታሪካችን አልፈናል። እናቷ ልትፈልግ ነው የመጣችው እህታችን። እንኳን ሰላም መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን። ማን እንበል ስምሽን? ኤልሳቤጥ። ኤልሳቤጥ አብዲሳ። አብዲሳ። ኤልሳቤጥ አብዲሳ። የእናትሽ ስም? ትዕግስት። ትዕግስትማ የአባቷን ስም አላውቅም። እሺ እናትሽና አንቺ እንዴት ነው የተለያያችሁት? እናቴ ሰው ጋር አስቀምጣኝ ነበር የጠፋችው። እመጣለሁ ብላ ነው በዛው የቀረችው እና በ1983 ነው እንደሄደች ቆይታ በ2 አመት ተመልሳ መጣች። እዛው አሳደጊዎች ጋር ማለት ነው። እሺ የት አካባቢ ነው? አርሲ ነገሌ። አርሲ ነገሌ። እሺ
እና እዛ ተመልሳ መጣች ከ2 ዓመት በኋላ ተመልሳ መጣችና በቃ እመጣለሁኝ ድጋሜ እዚሁ ትቆይትልና ተመልሳ ትሄዳለች አሁን ከዛ በኋላ አልተመለሰችም በዛው ጠፋች አንቺ የምን ያህል ጊዜ ህፃን ልጅ ነበርሽ ይዛኔ የመጀመሪያ ላይ 9 ወር ምናምን ነበርኩኝ 9 ወር ላይ ነው መጀመሪያ ቁጭ አድርጋ ሄደች ድጋሜ ደግሞ መታ ስትሄድ አመት ከምናምን አለችኝ ማለት ያሳደገች ስትነግረኝ እና መለሳለሁ በዚህ ቀን በዓልን እመጣለሁ ፋሲካ ላይ ምናምን ብላት ነው ሄደችው ለማዘር አሳዳጊ ማለት ዝምድና አላቸው አንቺን እዛ ስታስቀምጥ ምንም ዝምድና የላትም እንዴት አውቃቸው ነው እዛ ያስቀምጠች ዝም ብለው አስጠግተዋት ነው አስጠግተዋት በጣም መልካም ናቸው ማለት ነው ማን ናቸው ያሳደጉሽ እናትሽ ያሳደጉሽ ማለት እንኳን ይከብዳል ሙሉ አብዲሳ ይባላልች ሙሉ አብዲሳ ትባላለች በሷ አባት ስም ነው የመጣው በጣም መልካም ናት እኔ ምንም እንትን ጎሎብኝ ሳይሆን ማንነት ለማወቅ ፈልጌ ነው አስተምራኝ ለዚህ አድርሳኛለች እግዚአብሔር ይመስገን ከጥሩ ቤተሰብ ጋር ነው ያደኩት አሉ ጎሽ ወይዘሮ ሙሉ አለች እና መሰግናታለሁ ያው ማንነትን ለማወቅ ምናልባት እናትሽ እንግዲህ አሁን አብረውሽ ያሉት እናትሽ ቢመጡና በዛ ሰዓት እናትሽ ወላጅ እናትሽ አንቺን አስቀምጣ ስትሄድ የነበራትን እሷን ፊዚካል ሙሉ ስሟን እንደው አንዳንድ ነገሮች ታሪኩን ቢያስታውሱን እናትሽ ይሄን ፕሮግራም ስትከታተል እኔ ነኝ ብላ እንድትመጣ መረጃው ይረዳታል ብለን እናስባለን አሁን 83 82 አካባቢ ነው አርሲ ነገሌ የት አካባቢስ ነው 03 ቀበሌ ከብት ተራ ነው ታውቀዋለች እሷም ምን አይነት ቦታ ነው ከብት ይነገድበታል የነበረ ቦታ ከብት የሚሸጥበት አካባቢ ነው ታውቀዋለች የነሱንም ቤተሰብ በደንብ ታውቃቸዋለች የት ነው አሁን አንቺ የምትኖሪው አሁን አዲስ አበባ ነኝ ቆይሽ ከገባሽ ወደዚህ ትምህርት ላይ ስራ ላይ ትዳር ላይ ወላሽ እንዴ ሁለት ልጆች አሉ ሲንካ መጡ በቃ ማማ መጡ አያት አርገሻቸዋል ሳይ ጎበስ የሹ ፎቶግራፊ ማን ነው የእናቴ ነው ፎቶግራፍ ሰጣቸዋለች ሰጣቸዋለች አጋጣሚ ያስቀምጣለች መሰለኝ ፎቶግራፍ ሰጣቸው ሄደች እስቲ ይሄን ፎቶግራፍ ለነሱ ሰጣነ ሄደች ስቴጅ ጥሩ መረጃ ሊሆን ስለሚችል እናትሽ ትገኛለች ብዬ ተስፋ አረጋለሁኛው አትራሳውን ቦታውንም ታውቀዋለች እሷን ባትኖር ያው የእህት ወንድም አይጠፋም ዘመድ አዝማድ በሚለው ነው ልክ ነው ያባቷ ስም ብቻ ነው የማይታወቀው ያባቷ ስም ነው አሁን ማዘርም አታውቅም ትግስት ስለዚህ ፎቶአቸው ስላለ ቤተሰብ ሙሉ ተቀላሉ ያገኛቸዋል ሙሉ መረጃ ነው ያለው እናታችን እንግዲህ ካሉበት ቦታ አርሲ ነገሌ ልጆ ይዋድጋ የሁለት ልጆች እናት ሆና አያታርጋውታለች እርሶን ፕሮግራም ካዩ አንድ በሌላ መልኩ ደግሞ እሳቸውን የምታውቁ ማንኛውም ሰዎች ካላችሁ ታች በተመለከተው ስልክ ቁጥር መረጃ እንድታደርሱን አደራ ለማለት እንወዳለን መልካም እድል እንመኝልሻለን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ቀጣይ እንግዶቻችን እንግዲህ መጥተዋል እንኳን ደህና መጣችሁ መጀመሪያ እማ ሆይ እንኳን ደህና መጡ እንኳን ደህና ቆያችሁ ደህና ኖት እግዚአብሔር ይመስገን እግዚአብሔር የተመሰገነ አሜን እንታወቅሽ ልጃቸው ነሽ እኔ ጎረቤት ነኝ ጎረቤት ነኝ እኔ ይሽባላለሁ እሺ ያው ሁሌ ሲያለቅሱ ስለማያቸው ለምን እንደዚህ እኮ አለ ብዬ እናስ ጋር ምናምን ነጽጊ ሁሌ ስለማያቸው እዛ አለ እኮ አልኳቸው ነይያቸው መጣሁ ስለዚህ ልጃቸው ነው የሚፈልጉት ማን ትባላለች ልጆማ ሆይ የጠፋችው ማሚቶ ነው የምላት እሺ ሌላ ስም አላት የትምህርት ቤት እንግዲህ ተወጣች ስም ለውጣ እንደሆነው እንጂ እሺ ስሟ ማሚቶ ነው ማሚቱማ ማሚቱ ገብሩ የት ነው የተወለደችው እስቲ ሙሉን ታሪክ እንገሩን ማሆይ ልጅ ነችና ማሞ ጎረቤት ነው ማሞ የሚባል እዛ ያው ያሳድጓት ጎረቤት ላይ የምትጠራበት በማሞ የምትጠራ ነበር ነው የሚሉት የተወለደችው የት ነው የተወለደችው መሳለሚያ የኮተቤ መሳለሚያ ስሞትን አልነገሩንም ስሜ እሞይ ጥሩነሽ መኮንን ልጆ ማሚቱ የመጀመሪያ ልጅ ሆናት አይደለች የሶስተኛ በስንት አመቷ ነው የጠፋችው
ኢህአዴግ በገባ በሳምንቱ ነው ብለውኛል። 83 ነው ማለት ነው። በገባ በሳምንቱ ነው። እሷ ያኔ ስንት ዓመት ይሆናታል? እድሜዋ እንደው አድጋለች? ልጅ ሆና ነው እንግዲህ አንድ ልጅ ወልዳለች። ወልዳ በሳምንቱ ነው ማነው ወር ከአንድ ሳምንት ነው ምናምን ከሆነ በኋላ ነው የወጣችው አሉ። ድንገት ከቤት ጠርተዋል ነው የጠፋችብኝ ነው የሚሉት እሳቸው። ወደ 30 ዓመት ይሆናታል እንጂ ወልዳለች። ወልዳ ነበር ያኔ ስትጠፋ? ወልዳ ልክ ክርስትና ባስነሳሁ ሳምንት ነው የጠፋችው። ልጇን ይዛ ነው የጠፋችው ወይስ ልጇን ይዛ? ልጁን ትታ ጠሯት፣ ጓደኞቿ ሴቶች ጠሯት ተውጪ። እኔ ደግሞ ወደምሄድበት ቸኩያለሁ። ሄደው አሁን ሄደው እሷን ብቅ ስትል ወደ እነሱ እኔም ወደ ስራዬ ሄደው ሲሄድ ማታ ስመጣ ያለችም ጧት እንደወጣች እንደጠሯት ሌላ ሰው ነው። የእሷ ታናሽ አለ ደግሞ እናት አሉኝ፣ አንድ እናት እሳቸው ናቸው ያዋሉት ልጆች። ክርስትና ባስነሳው በሳምንቱ በጣም ሕፃን ነው። በሳምንቱ ወንድ ነበር ልጇ? ወንድ ነው። እግዚአብሔር አሳደገው አለምንም ነገር። ፈጣሪ አንድ ቀን ታያለቅስ የእሱ ስራ ነው የባለቤቱ። አደገ። አሁን እርስዎ ጋር ነው ያለው? ትዳር ይዟል። እግዚአብሔር ይመስገን። ልጅስ ወልዷል። ከማን ጋር ነበር የምትኖረው እሷ ያኔ? ከእርሶ ጋር ነው ወይስ ትዳር ይዛ ለብቻዋ? ከኔ ጋር ነው። ልጅ ነች እኮ ከኔ ጋር ነው። ስለዚህ እርሶ ቅድመ አያት ሆነዋል ማለት ነው አይደለ? ቅድመ አያት ነው አይደለ? እኔማ የልጅ ልጅ ነው ያዩት ማለት ነው። አዎ አሁን አይተዋል። እሰይ ተመስገን። የት ነው ያለው እሱ የሚኖረው? አለ እዚሁ አዲስ አበባ ነው የሚኖረው። ስለዚህ ለእሷ የምስራች ነው። ልጅሽ አድጎ ልጅ ወልዶ አያት አድርጎሻል እንግዲህ እና ማማያ እንዳለ እንደውም እሳቸው እንዳለ እግዚአብሔር በየነበር ስሙንም እንዳለ አልኩት። እግዚአብሔር እንዳል ካሳደግክልኝ እግዚአብሔር አቤት እግዚአብሔር ይገርመኛል። በዚያም ድግፍ አድርጎ ያደረሰኝ አምላክ ውለታው ብዙ ነው ፈጣሪ። አሜን። ይህን ደስታ ደግሞ ሙሉ ያድርገው። እንግዲህ ሙሉ መረጃ ነው የሰጣችሁን። ያው እሷ ባለችበት ይህ መረጃ ይደርሳታል ብለን እናስባለን። ፎቶግራፉ አለ። ልጅሽ አድጎ አግብቶ ወልዷል። እናትሽም ይኸው በሰላም በጤና መንኩሰው የእግዚአብሔር ያው በእናንተ ጸሎት ነው ሁላችን ያለ ነው እና በዚህ ደረጃ ነው ያሉት። ስለዚህ እንደምትጓጉ እናስባለን። ምናልባት እሷን የምታውቁ ደግሞ ካላችሁ በማንኛውም በኩል መረጃ እንድታደርሱን አደራ እንላለን። ታች የተመለከተውን ስልክ ቁጥር ሁላችሁም ለዚህ ጉዳይ ተጠቀሙበት፣ ቤተሰብን ለማገናኘት ብቻ ማለት ነው። እማሆይ ደስታችንን ሙሉ ያድርጉ አምላክ። ተገኝታ እርሶም ልጆን ልጇ ደግሞ እናቱን አይደለ የልጅ ልጆቿ ደግሞ አያታቸውን እንዲያገኙ የጎረቤትም ደግሞ ደስታ። አንቺ በጣም መልካም ሰው ነሽ። እንደዚህ አይነት ደግሞ መልካም ሰዎች ደጋግ ሰዎች አይተው ስለማይው እንግዲህ እግዚአብሔር ረጅሙን እድሜ ረጅሙን እንጀራ ረጅሙን ጤና ይስጣችሁ። አሜን። ለሁላችንም አሜን። ለሁላችንም ረጅሙን ፈጣሪ ክርስቶስ አበባ ያርጋችሁ። አሜን አሜን። በምድርም በሰማይም አበባ ሆኖልን። አሜን። እናታችን ልጆቼ አበባ ያርጋችሁ። አሜን አሜን። እንግዲህ ዛሬ ለቀረባችሁት ለሁላችሁም መልካም እድል እንመኛለን። በድጋሚ ስልክ ቁጥሩ የሚያገለግለው ቤተሰብ ለማገናኘት ብቻ ስለሆነ ደውላችሁ ጥቆማ እንድትሰጡን በጣም አደራ ለማለት እንወዳለን። ቅዳሜ ከሰዓት እንቀጥላለን። አብራችሁን ቆዩ።